ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹ እንግዲህ የክረምቱ የመጀመሪያ ፈራሚያቸውን አግኝተዋል። ክሪስቶፈር ዞሌስ በጣም አስደናቂው የመስመር ተጫዋች የ24 ዓመቱ ግሪካዊ የ17 ቁጥር ማሊያ ለብሶ እንግዲህ ኤሚሬትስ ስታዲየም ደርሷል። አስደናቂው የማጥቃት መስመር ተጫዋች ነው። ይህንን እንግዲህ በኤሚሬትስ ትሮሳርድን ለመተካት የመጣው ተጫዋች ነው። ዞሌስ ብዙ ነገር ይጠበቁበታል። ከክለብ ብሩዥ እንደመምጣቱ ማይክል አርቴታ፣ አንድሬ በርታ ጠቅላላ እንግዲህ ዞሌስ መፈረም ደስተኛ ናቸው። የተለዩ ነገሮችን የማከናወን ብቃት አለው ተብሎ የሚጠበቅ ነው። ስለ ዞሌስ እንግዲህ የተለያዩ ፕሮግራሞቻችንን በዚህ ቻናላችን ለቀናል። በተለይ የጎል የማስቆጠር ሂደቱ በጣም አስገራሚ እንደሆነ በአንድ የውድድር ዓመት እንግዲህ በኦሊሴና በሃሪኬን የተበለጠው ደርማዎቻችን 22 ጎል ከ25 አሲስት ነው። 57 የጎል ተሳትፎችን ያስመዘገበ ነው። በሁለት ዓመታት በጣም አስደናቂ የሆነ ብቃቱን አሳይቷል። 17 ቁጥር ለብሷል። 17 ቁጥር ማሊያ ደግሞ ብዙዎቻችሁን ማንን ያስታውሳችኋል? አሌክሲስ ሳንቼዝ በጣም አስደናቂ ፐርፎርማንስን ያሳየበት ነበር። ይህ የክለብ ብሩዥ ተጫዋች ታዲያ በአርሰናል ቤት ብዙ ነገር ይጠበቅበታል። ለአርሰናል የፈረምኩት ዋንጫዎችን ለማሸነፍ ነው፣ በተቻለን አቅም ብዙ ዋንጫዎችን ለማሸነፍ የምንጥር ይሆናል በማለት አስተያየቱን ሰጥቷል። በኖርዊች ተጫዋችነቱ በኤሚሬትስ ነው የመጀመሪያ ጨዋታውን ማድረግ የቻለው። ዞሌስ በአውሮፓ ቻምፒዮንስ ሊግ ከገጠምኳቸው ክለቦች እንደ አርሰናል ያስቸገረን አልነበረም። በመከላከሉ በማጥቃቱ ረገድ ጠንካራ ቡድን እንደነበሩ በሚገባ ተመልክቻለሁ የሚል አስተያየቱን ሰጥቷል። ጠንካራ ሰራተኛ በሚገባ ጠንክሮ እንደሚሰራ አስተያየቱን ሰጥቷል። የአርሰናል ውጤታማነቱን በዚህ ተጫዋች ላይ የሚያሳይበት ይሆናል። ምልመላውን ማለት ነው በሚገባ የሚታይ ነው። አርሰናል በ17 ቁጥር 35 ሚሊዮን ፓውንዶችን ያወጣበት ክሪስቶፈር ዞላስ ወይስ የቼልሲው 17 ቁጥር ማሊያ ተጫዋች ሆነው ሞርጋን ሮጀርስ? የሞርጋን ሮጀርስን ዝውውር በሚመለከት አንድ መረጃን አየሁና በተለይ ደግሞ የአሊያንድር ጋርናቾ ወደዛ ማቅናቱን በውሰት ተከትሎ እንግዲህ አርሰናልን አየር ላይ የተጫወቱበት ይመስለኛል በኔ እይታ። ምን ማለት ነው? ቪላ እና ቼልሲ በሚገባ ተወያይተው በውሰት እንደሚወስዱና ንግግሮችን እንዳደረጉ ዋጋውንም ከፍ ያደረጉበት መንገድ በዛ እንደሆነ እንግዲህ ብዙዎቹ መወቀስ የሚችለው በዚህ ሁሉ ሁኔታ ውስጥ በኔ እይታ ሞርጋን ሮጀርስ ነው ሊሆን የሚችለው። ሮጀርስ ለምን የአርቴታንና እንዲሁም በአርቴታ ላይ እምነት ከነበረው ወደ ቼልሲ ለምን ፈረመ የሚል ነው። አርሰናልም ግን 117 ሚሊዮን ፓውንዱን ለተጫዋቹ ለመክፈል ፍላጎት እንዳልነበረው መረሳት የለበትም። አርሰናሎች አሁን ወደ ሌላ የዝውውር ዓላማቸው አተኩረው የሚሰሩ ነው የሚሆነው። ወደ አድማቻችን ወደ ሌሎች መረጃችን እናቅና። አንደኛው የሚሆነው የዊሊያም ሳሊባን ጉዳት በሚመለከት ነው። ሳሊባ እንግዲህ ወደ ለንደን ተመልሶ በዚህ ሳምንት የጀርባውን ህመሙን ታይቷል። ታዲያ የሚያሳዝን ሁኔታ ላልተወሰነ ጊዜ ነው የሚለው፣ ረዘም ላለ ጊዜ ግን ይህ ተጫዋች በአርሰናል ስብስብ ውስጥ ማለት ነው አይኖርም። ግምቶቹ ከ3 እስከ 4 ወራት እስከ 5 ወራት የሚል ነው። ይህ ማለት አርሰናል የመሃል ተከላካይ የሚያስፈልገው ይሆናል። ወደ አድማቻችን እንግዲህ እዚህ ጋር ነው አርሰናሎች የመሃል ተከላካይ ከሚፈልጓቸው ተጫዋቾች መካከል እነማንን ይፈልጋሉ ነው። አንደኛው ኢዝሪ ኮንሳ ነው። ኢዝሪ ኮንሳ በአርሰናል እይታ ውስጥ ካሉ ተወዳጅ እና እንዲሁም ደግሞ በአርሰናል ቤት ውስጥ የተለየ እይታ ሊኖረው ይችላል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። አርሰናሎች ግን ከ35 ሚሊዮን ፓውንድ ነው፣ ቪላ 60 ሚሊዮን ፓውንድ ነው የሚፈልገው። አስቸጋሪ ድርድር እንደሚሆን የሚጠበቅ ነው የሚሆነው። የመሆን ዕድሉ ግን ጠባብ ነው ተብሎ ይታሰባል። አርሰናል ሌላኛው የያዘው ጆን ስቶንስን ነው። አድማጮቻችን ስቶንስ በደሞዙ ጉዳይ ነው ትንሽ ሊያስቸግር የሚችለው። ሌላኛው አሮን wan-bissaka ነው። አድማጮቻችን እናንተም በሚገባ ታውቃላችሁ። አሮን wan-bissaካን ማምጣት የሚችል ከሆነ አርሰናል አሮን wan-bissaka ለቀይ መስመሩ አርሰናል በመከላከሉ ረገድ በሚገባ የሚያግዝ ይሆንና የማተከላካዩ ላይ ቤን ዋይት እና ቲምበር የመሰለፍ ዕድል ይኖራቸዋል ማለት። በተለይ ቤን ዋይት በተመላላሽነቱ ጉዳት እያጋጠመው ስለሆነ wan-bissaka እና ቲምበር የቀይ መስመሩን፣ ቤን ዋይት የመሃል ተከላካዩን ከገብርኤል ማጋሌስ ጋር ልናየው እንችላለን፣ ወይም ቲምበርም በዛ ቦታ ላይ መሰለፍ ዕድል ሊኖረው ይችላል። ይህንን እንግዲህ በአንዱ አማራጭ ተደርጎ አርሰናሎች ሊያዩት የሚገባ ነው። ዛሬ ደግሞ ግን ስማቸው በዚሁ ቦታ ላይ ከሚጫወቱ ተጫዋቾች መካከል አንዱ ከሆነው ራውል አሴንሲዮን ከሪያል ማድሪድ መድፈኞቹ እንደሚፈልጉ ያሳያል። እንግዲህ ራውል አሴንሲዮ በማድሪድ ቤት በጣም አስደናቂ የሆነ የውድድር ዓመታቶችን ያሳለፈ የ23 ዓመት የመሃል ተከላካይ ነው። መድፈኞቹ
ለዚህ ተጫዋች 20 ሚሊዮን ፓውንዶችን ማውጣት ይጠበቅባቸዋል። በእኔ እይታ ጥሩ የሚባል መሀል ተከላካይ ነው። አንዳንድ ጨዋታዎችን ሲያነብ ችግር አለ እንጂ ጥሩ የሆነ ፐርፎርማንስ አለው። የፕሪሚየር ሊጉና የአካል ብቃቱ በሚገባ መታየት የሚያስፈልገው ይመስለኛል። በጥራት ነገር ግን ጥሩ የሚባል ተጫዋች ነው። እንግዲህ አርሰናሎች ውሳኔያቸውን ወስነው ያስፈርሟቸው ከሚጠበቁ ተጫዋቾች አንዱ ሪያል ይህ ተጫዋች ነው ብዬ አስባለሁ። ደርማቻችን ሌላኛው አርሰናሎች በማጥቃት መስመራቸው ከሚፈልጓቸው ተጫዋቾች መካከል አንዱ ፈራን ቶሬስ እንደሆነ ታይቷል። ይህ ተጫዋች እንግዲህ አንድ የውድድር ዓመት ብቻ ነው ኮንትራቱ ላይ የሚቀረው። ታዲያ ይህ ተጫዋች የመጨረሻ ውሳኔዎቹ የሚጠበቁ ይሆናል። አትሌቲኮ ቢልባኦ በተለይ ኒኮ ዊሊያምስን የማይለቁ ከሆነ አርሰናሎች በማጥቃቱ ቦታ ላይ መሰለፍ የሚችል ተጫዋችን ሲፈልጉ አንዱ አማራጭ ሊሆን የሚችለው የጁሊያን አልቫሬዝ ዝውውርን በሚገባ ካዩ በኋላ ኤሊን ጁኒየር ክሩፒን እና ያለበለዚያ ደግሞ ፈራን ቶሬስን በሚገባ የሚያዩት ነው። 26 ዓመቱ ላይ ይገኛል። ባለፈው ውድድር ዓመት በተለይ ጥሩ ፐርፎርማንሱን ማሳየቱ የሚረሳ አይደለም። ወዳጆቻችን እዚህ ጋር አርሰናሎች በዝውውር መስኮቱ ላይ በተለያዩ ቦታዎች የተለያዩ ተጫዋቾችን ያዩ እንደሆነ ይታወቃል። ሜል ስፖርት ብራድሊ ባርኮላንም ሊቨርፑል መጀመሪያ እና በሚገባ እየተከታተለ ይገኛል። ነገር ግን አርሰናል ይህንን ተጫዋች አሁንም በሚገባ እየመለመሉ ይገኛሉ። በሚገባም ሁኔታዎችን መርጠውና አይተው ሊወስዱት የሚችሉበት እድል ሊኖር ይችላል። አርሰናሎች እንግዲህ በዝውውር መስኮቱ ላይ አሁንም በየዕለቱ የሚወራው ስለ ብሩኖ ጎሜሬስ እንደሆነ ይታወቃል። አርሰናሎች 80 ሚሊዮን ዩሮ እና የሚጨመር 5 ሚሊዮን ዩሮ ለማቅረብ ኒውካስትል ይፈልጋሉ። ኒውካስትል ግን እዚህ ልጅ ተተኪ በሚመስል ሁኔታ ሌላ አማካኝን ለማስፈረም ጫፍ ደርሷል። ይህ ማለት እንግዲህ አርሰናሎች ኒውካስትሎች ተጫዋቾችን እንዲለቁ የሚያግዛቸው ይሆናል ብዬ አስባለሁ። ወዳጆቻችን እንግዲህ ኒውካስትል በተለይ አርሰናሎች ብሩኖ ጎሜሬስን የሚያገኙ ከሆነ ኒውካስትል ደግሞ አሊዳጂ ባምባን ኦልሞስት ተስማምተዋል 40 ሚሊዮን ዩሮ ለመክፈል። በጣም አስደናቂ ተጫዋች ነው። ወዳጆቻችን ከሞናኮ ኒውካስትሎች የሚያስፈርሙት ይህ የአማካይ መስመር ፈራሚ በተለይ ደግሞ የብሩኖ ጎሜሬስን መልቀቅ አንዱ የሚጠበቅ ይሆናል ብዬ አስባለሁ። ብሩኖ ጎሜሬስ ምርጫው አርሰናል ነው ወዳጆቻችን። ነገር ግን ማንቸስተር ሲቲ ከሮድሪ ዝውውርን ሮድሪ ወደ ሪያል ማድሪድ የሚያቀና ከሆነ ይህ ተጫዋች ሊለቅ የሚችልበት እድል ይኖራልና ማንቸስተር ሲቲ እዚህ ዝውውር ላይ እንዳይገባ አርሰናሎች ፈጠን ያለ እንቅስቃሴን ማድረግ ይጠበቅባቸዋል። አርሰናል በዝውውር መስኮቱ ላይ ጫፍ የደረሰበት አንዱ ሴል ዶንሰንካ የሚባል በጣም የካርዲፍ ሲቲ አማካኝ መስመር ተጫዋች የሆነ በካርዲፍ ታዳጊው ተጫዋች ነው። 15 ዓመት ከ234 ቀን ካርዲፍ ሲቲ በመጫወት ማለት ነው። ይህንን ተጫዋች ለማስፈረም መድፈኞቹ ጫፍ ደርሰዋል ማለት የሚቻል ነው። በጣም ውጤታማ የሚባል አማካይ መስመር ተጫዋች ነው። ደርማቻችን እንደዚህ አይነት ምልመላዎች በጣም አስፈላጊ እንደሆነ የሚታወቅ ነው። አንድ መረጃን ደግሞ ልጨምርላችሁ ደርማቻችን፣ ሊያንድሮ ትሮሳርድ አርሰናልን ከለቀቀ በኋላ ቤሺክታሺ አሁን የቤሺክታሺ ተጫዋች እንደሆነ ይታወቃል። አርሰናል ይናፍቃል ወይ ተብሎ ተጠይቆ ነበር። ሰው እንዴት ቤቱ ይናፍቀዋል የሚል አስተያየት ተሰጥቷል። ኢታን ኗነሪ በጣም አስደሳች የሆነ ቃለ ምልልስን ያደረገው በጣም ለኔ ራሱ በጣም ነው የገረመኝ። አንደኛ እኔ አርሰናል ነው የምቆየው። አርሰናል በዚህ የዝውውሩ መስኮት የሚወስነው ውሳኔ ለመቀበል ደስተኛ ነኝ። በውሰት ከፈለገ ያለበለዚያ ደግሞ እዚህ ቆይቼ ለዋናው ቡድንና በዋናው ቦታዎች ላይ መፎካከር እፈልጋለሁ የሚል አስተያየቱን ሰጥቷል። በጣም አስፈላጊ የሆነ ነው። ቲምቶክ ዛሬም አዲስ መረጃን ይዞ ወጥቷል። ማርቲን ኦዴጋርድን በሚመለከት ነው። አርሰናሎች አሁንም በዝውውር መስኮቱ ይህንን ተጫዋች ለመልቀቅና ተጫዋቹ ሌሎች ቡድኖች የሚፈልጉት ከሆነ እንዲፈርም ፈቃደኞች እንደሆኑ መረጃው ያሳያል። ወዳጆቻችን ይህ ያያ ስፖርት ነው። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።